መጠን በመቶኛ መግለጽ አንድ ነገርን ከሌላ ነገር ጋር ያለውን መጠን በመቶኛ መግለጽ ነው። ዋናው ነገር የተለያዩ መጠኖችን የተማሪ ውጤትን የአመታዊ የተለያዩ መስሪያ ቤት በጀቶችን ትርፍን ኪሳራን የኑሮ ውድነትን በገንዘብ የምንገልጽበት በመቶኛ መግለጽ ነው። በቁጥር እንገልጻለን። ነገር ግን በዛሬው ትምህርታችን የተለያዩ ነገሮችን በማነጻጸር በመቶኛ መግለጽ ነው። ይሄን ትምህርት ከተማራችሁ በኋላ የተለያዩ ነገሮችን ተመሳሳይ ምድብ ያላቸውና ተመሳሳይ ያልሆነ ምድብ የሌላቸውን መጠኖች ነገሮች በመቶኛ መግለጽ ትችላላችሁ ማለት ነው። ወደ ዋናው ርዕሳችን ከመሄዳችን በፊት ባለፈው የሂሳብ ክፍለ ጊዜያችን ምን እንደተማረን ለማስታወስ እንሞክራለን። በባለፈው የሂሳብ ክፍለ ጊዜያችን ምን እንደተማረን ታስታውሳላችሁ? በጣም ጥሩ። ባለፈው በሂሳብ ክፍለ ጊዜ በዋነኛነት የተማርነው መቶኛን ወደ አስርዮሽ መቀየር ነበር። እንደምናስታውሰው መቶኛ ማለት ታህታቸው መቶ የሆነና በፐርሰንት ምልክት የተገለጸ መቶኛ የምንለው ወይንም ፐርሰንት ታህታቸው በመቶ የተገለጹ በሙሉ መቶኛ በመባል ይጠራል። ይህ ደግሞ በምልክት ሲቀመጥ ፐርሰንት ተብሎ መገለጽ ይችላል ወይንም 1% ተደርጎ መቀመጥ ይችላል ማለት ነው። ስለዚህ በባለፈው የሂሳብ ክፍለ ጊዜያችን የተማርነው መቶኛን ወደ አስርዮሽ መለወጥ ነው። መቶኛን ወደ አስርዮሽ መለወጥ መቶኛን ወደ አስርዮሽ ስንለውጥ ልንከተል የሚገባው ነገር በመጀመሪያ በተሰጠው መጠን ወይንም ቁጥር ላይ የመቶኛው ምልክት በመተው ቁጥሩን የተሰጠውን መጠን ለመቶ ማካፈል ነው። እስኪ በምሳሌ እንረዳ። ምሳሌ 40% ወደ አስርዮሽ መለወጥ። ስለዚህ 40% ወደ አስርዮሽ ለመለወጥ መቶኛን ወደ አስርዮሽ ለመለወጥ የምናደርገው የመቶኛው ምልክት በመተው ቁጥሩን ለመቶ ማካፈል። ይህ ማለት ደግሞ 40 ይሄ ማለት 100ኛ ማለት ነው። ፐርሰንት ምልክት ማለት 100ኛ ስለሆነ ያ ማለት ፐርሰንቱ ስናጠፋ ለመቶኛ ማካፈል ነው። ለመቶ ይካፈላል 40 ሲካፈል ለመቶ። ይሄ ከስር የ10 ርቢ ብዜቶች ቁጥር ስላለ መቶ ሁለት ዜሮዎች አሉት። ሁለት ዜሮዎች ስላሉት ሁለቱ ዜሮዎች ነጥባችን ከቀኝ በመነሳት ሁለት ቦታ መንቀሳቀስ ይችላል ማለት ነው። ሁለት ቦታ ሲንቀሳቀስ እዚህ ቦታ ላይ ነጥቡ ይቀመጣል። ስለዚህ የሲቀመጥ 0.40 ወይንም 0.4 ተብሎ መቀመጥ ይችላል ማለት ነው። በድጋሚ አንድ ምሳሌ እንጨምራለን። 75% ወይ ፐርሰንት ይሄም ወደ አስርዮሽ ስንቀይር መቶኛውን በመቶ 75 ሲካፈል ለመቶ ነው። ስለዚህ ለመቶ ማካፈል ማለት በዜሮዎቹ ልክ ከቀኝ በኩል ያለችውን ውጪ ላይ ያለውን ነጥብ አስርዮሻዊ ነጥብ ውጪ ነው። ከዚህ በመነሳት 20 ከሆነ ሁለት የአስርዮሻዊ ቦታ እንንቀሳቀሳለን። ነጥቡ እዚህ ይሆናል 0.75 ይሆናል። ስለዚህ በባለፈው የሂሳብ ክፍለ ጊዜያችን የተማርነው መቶኛዎችን ወደ አስርዮሽ መለወጥ ወይንም መቀየር ነው። በዚህ አይነት መቶን ፐርሰንትን የሚለውን በመተው ቁጥሩን ወደ መቶኛ ወደ አስርዮሽ መቀየር እንችላለን ማለት ነው። በቀጥታ ከኔ ጋር በመሆን ወደ ዛሬው የሂሳብ ርዕሳችን አንድ ነገርን ከሌላ ነገር ጋር ያለውን መጠን በመቶኛ መግለጽ ነው። ከዚሁ ጋር
ዝምድና ያለው ከዚሁ ርዕስ ጋር ዝምድና ያለው ነገር ስለሆነ ተከታተሉኝ አብረን እንመለከታለን ማለት ነው። ስለዚህ ወደ ዋናው ርዕስ ስንሄድ አንድ ነገርን ከሌላ ነገር ጋር ያለው መጠን በመቶኛ ለመግለጽ የአንድ ነገር መጠንን ከሌላ ነገር ጋር ያለውን መጠን በመቶኛ ለመግለጽ ምድቡ መጠኖቹ ላዕሉና ታህቶቹ ሁለት አይነት ሁኔታ አለ። አንደኛ የተለያየ ምድብ ካላቸው፣ ሁለተኛ ተመሳሳይ ምድብ ካላቸው። አንድ መጠንን ከሌላ መጠን ጋር በመቶኛ ወይም በፐርሰንት ለመግለጽ አንደኛው ምድቦቹ መጠኑ የተለያየ ምድብ ካላቸው ምድብ ይህ ማለት የተለያየ ምድብ ማለት ላዕሉ እና ታህቱ የተለያየ ምድብ ሲኖራቸው ላዕሉና ታህቱ የተለያየ ምድብ ሲኖራቸው በምሳሌ እስኪ ኒውዝ ላይ ለምሳሌ 2 ኪሎ ግራም የ4000 ግራም በመቶኛ ሲገለጽ 2 ኪሎ ግራም 4000 ግራም 2 ኪሎ ግራም ከ4000 ግራም ጋር ሁለቱ የተለያየ ምድብ ነው ያላቸው። ማናማ ምድባቸው ይሄ ሁለቱም የመጠነቁስ አሃዶች ናቸው። ነገር ግን ኪሎ ግራም ከፍተኛው ምድብ ነው፣ ግራም ዝቅተኛው ምድብ ነው። የተለያየ ምድብ ስላላቸው ቀጥታ እንዳለ ቁጥሮችን አሃዞችን ወስደን ማቃለል ወደ መቶኛ መቀየር አንችልም። ስለዚህ እነኚህን አይነት የሚገጥሙን ምድቦች ወደ አንድ አይነት ምድብ መቀየር ይገባናል ማለት። በተጨማሪ ሌላ 3 ሰዓት የ4 ቀን በመቶኛ ሲገለጽ 3 ሰዓት የ4 ቀን ይህ ማለት 3 ሰዓት ሰልበለው ሰዓት ነው 4 ቀን ሁለቱም የጊዜ መለኪያ መስፈሪያ ምድቦች ናቸው። ሰዓትም ቀን ካሉት ውስጥ ከሰዓትና ከቀን ከፍተኛው ምድብ ጊዜን የምንሰፍርበት ቀን ሲሆን ሰዓት ደግሞ ከቀን ያነሰ የጊዜ መስፈሪያ ነው። ስለዚህ 3 ሰዓት ለ4 ቀን ቀጥታ ወደ መቶኛስ መቀየር አይቻልም። ምክንያቱም እዚህ ጋር ያሉት ምድቦች ሁለቱም ተመሳሳይ ምድብ ስላልሆኑ ወደ አንድ አይነት ምድብ። ይህ አንድ አይነት ምድብ የምንለው ሰዓትን ወይንም ወደ ቀንን ወይንም ወደ ሰዓት መቀየር። ቀንና ሰዓት ያላቸውን ዝምድና እናውቃለን። እዚህም ኪሎግራም እና ግራም ያላቸው ዝምድና እናውቃለን። ሌላው ደግሞ በሳንቲም ይሰጣል። 20 ሳንቲምና 2 ብር ቢል ተመሳሳይ ይሄ ሳንቲምና ብር ተመሳሳይ ምድብ መሆን አለባቸው። ይሄ በመጠኑ የተለያየ ምድብ ካላቸው መጠኑ ስንል ክፍልፋዩ መጠኑ ላዕልና ታህት አለው ንጽጽሩ ለማለት ነው። ንጽጽሩ የሁለቱ መጠኖች ንጽጽር ተመሳሳይ የተለያየ ምድብ ካላቸው። ሁለተኛው ደግሞ ተመሳሳይ ምድብ ሲኖራቸው ንጽጽሩ ወይንም መጠኑ ወይንም የሁለቱ ንጽጽር ላዕልና ታህታቸው ተመሳሳይ ምድብ ሲኖራቸው
ላዕልና ታህታቸው ተመሳሳይ ምድብ ንጽጽሩ የላዕልና ታህቱ ተመሳሳይ ምድብ ሲኖራቸው ተመሳሳይ ምድብ ካላቸው ምንም ችግር የለም። በመቶኛ አብዝተን ማቃለል ብቻ። ስለዚህ ለምሳሌ 30 ሳንቲም ከ40 ሳንቲም ጋር በመቶኛ ሲገለጽ ስለዚህ እዚህ 30 ሳንቲም ነው፣ እዚህ 40 ሳንቲም ነው። 30 ሲካፈል ለ40 ይሄም ሳንቲም ነው። ሳንቲም ሳንቲም ይሄም ሳንቲም ስለሆነ ሁለቱም አሃዶቹ ገንዘብ ናቸው። ሁለቱም ገንዘብ ልኬቱ በሳንቲም ስለሆነ ንጽጽር ደግሞ አሃድ የለውም፣ መጣፋት ይችላል። በቀላሉ ወደ መቶኛ መቀየር ይቻላል። ስለዚህ በሁለት አይነት መልኩ እናያለን። አሁን ምሳሌዎችን ያየሁት በምን አይነት ነው የተመሳሳይ ምድብ ያላቸው፣ በምን አይነት ነው የተለያየ ምድብ ያላቸው። የተለያየ ምድብ ዋናው ስራ የተለያየ ምድብ ሲኖራቸው አሃዶቹ መቀየር ነው። ወደ እነሱ ምሳሌዎች እንመጣለን ማለት ነው። ለምሳሌ የተሰጡትን መጠኖች ወደ መቶኛ ለውጡ። 120 ብር የ400 ብር 400 ግራም የአራት ኪሎ ግራም 8 ቀን የ32 ቀን 75 ሳንቲም የአንድ ብር። በጣም ጥሩ። እነኚህን ጥያቄዎች እንመለከታለን። ምንድነው ጥያቄው? የተሰጡትን መጠኖች በመቶኛ ለውጡ ነው የሚለው። ስለዚህ ቅድም እንደምናስታውሰው መጠኖችን በመቶኛ ለመግለጽ የመጀመሪያ አሰራር ሂደት ምንድነው? ምድቦቹ ላዕልና ታህታቸው የተሰጡት ሁለቱ መጠኖች ተመሳሳይ ምድብ መሆናቸውን ማረጋገጥ ነው። ካረጋገጥን በኋላ ተመሳሳይ ምድብ ካላቸው በ100% አብዝተን ማቃለል ነው። ተመሳሳይ ምድብ ከሌላቸው ግን ላዕልና ታህታቸውን ወደ ተመሳሳይ ምድብ በመቀየር በ100% በማብዛት ማቃለል አድርገን በማቃለል እንሰራለን ማለት ነው። ስለዚህ እዚህ የተሰጡን ደግሞ ሁለቱንም ጥያቄዎች ሁለቱንም የአሰራር ሂደቶች የሚከተሉ ስለሆኑ አብረን እንመለከታለን ማለት ነው። መፍትሄ ሀ 120 ብር ለ40 ብር 400 ብር። ሁለቱም እንደምንመለከተው ተመሳሳይ ምድብ ነው ያላቸው። ሁለቱም ገንዘብን የምንለካበት ናቸው። እንደ ዶላር ምናምን እንደምንለው ብርም ሁለቱም አሃዳቸው ተመሳሳይ ስለሆነ ብር በብር ስለሚጠፋ እዚህ ስለሚቃለል ማን ይመጣል? ንጽጽር አሃድ የለውም። 400 እናቃልለዋለን። ይሄንን በስንት ነው የምናበዛው? በ100% እናበዛለን። ዋናው ስራ ይሄ ነው። ተመሳሳይ ምድብ ከሆኑልን አሃዳቸው ስለሚጠፋ ቀጥታ በ100% እናበዛለን። ስለዚህ ስናጠፋው ይሄ 0 በዚህ ይጠፋል፣ ይሄኛውንም በዚህ ያጠፋል። 12 ሲባዛ በ0 120 ሲካፈል ለ4% 120 ለ4 30%። ስለዚህ ይሄ ደግሞ የሚነግረን ምንድነው? 120 ብር የ40 ብር የ400 ብር 30% ነው ማለት ነው። 120 ብር የ400 ብር 30% ነው። በጣም ጥሩ። ወደሚቀጥለው ጥያቄ ስንመጣ
400 ግራም የ4 ኪሎ ግራም 400 ግራም የ4 ኪሎ ግራም እዚህ ጋር እንደምንመለከተው በግልጽ ያሳያል። ግራም እና ኪሎ ግራም ይላል። ሁለቱም የተለያየ ምድብ ናቸው። ስለዚህ እነኚህ የመጠነቁስ መለኪያ ምድቦች ናቸው። የመጠነቁስ መለኪያ ምድቦቹ ወደ ተመሳሳይ ምድብ መቀየር አለባቸው። ስንቀይር ሁለት አይነት ያቀያየር ሂደት አለን። አንደኛው ግራምን ወደ ኪሎ ግራም መቀየር እንችላለን። ሁለተኛው ኪሎ ግራምን ወደ ግራም መቀየር እንችላለን። የሚመቸንም እንቀይራለን። ስለዚህ 400 ግራም እዚህ 4 ኪሎ ግራም ለአሁኑ እኛ አንዱን መርጠን 400 ግራም ሲካፈል 4 ኪሎ ግራም ይላል። 4 ኪሎ ግራምን ከፍተኛው ምድብ ስለሆነ የሚቀለን በማብዛት ከፍተኛው ምድብ ወደ ዝቅተኛው ምድብ ይቀለናል። አብዛኛውን ጊዜ ማብዛት ከማካፈል ስለሚቀል ስለዚህ 4 ኪሎ ግራምን 1 ኪሎ ግራም 1000 ግራም ስለሆነ 4 ኪሎ ግራም ምን ያክል ይሆናል? 4 ሲባዛ በ1000 4 ሲባዛ በ1000 ስለዚህ 4000 ግራም ይሆናል ማለት ነው። ስለዚህ በ4 ኪሎ ግራም ጊዜ 4000 ግራም ሲባዛ በመቶ ስራችን ይሄ ነው። ወደ መቶኛ ቀይሩ ስለተባለ ወደ መቶኛ ለመቀየር በፐርሰንት ማብዛት ስላለብን ከዚህ በኋላ የሚቀጥለው ስቴፕ ሂደት ምንድነው? ማቃለል ብቻ ነው ማለት ነው። እዚህ 3 ዜሮዎች አሉ። 1 2 3 የቀረው ግራምን በግራም ጠፍቷል። ተመሳሳይ ምድብ ስለሆነ 40 ሲባዛ በ1% 40% ሲካፈል ለ4 ስለዚህ 40 ለ4 10% ይሆናል። ይህ ማለት 400 ግራም የ4 ኪሎ ግራም 10% ነው ማለት ነው። ለአንድ አካል ለአንድ ሰው ከ4 ኪሎ ግራም ስኳር ላይ 400 ግራም ብትሰጡ የሰጣችሁት ከአጠቃላዩ ላይ 10%ን ያክል ነው ማለት ነው። በተመሳሳይ እናንተ ሐመር ውሃና መን በዚህ አይነት ያሰራር ሂደት በ2 ደቂቃ ውስጥ ሁለቱን ሐመር ውሃና መን ሰርታችሁ በድጋሚ በመገናኘት እንሰራለን ማለት ነው። እሺ ተማሪዎች ጥያቄዎቹን እንደሞከራችሁ ተስፋ አደርጋለሁ። ስለዚህ አሁን ደግሞ የሰራችሁትን ስራ አብረን እንመለከታቸዋለን ማለት ነው። በጣም ጥሩ። የመጀመሪያው
8 ቀን የ32 ቀን በስንት መቶኛ ነው? ሁለተኛው 75 ሳንቲም የአንድ ብር ነው የሚለው አብረን እንሰራለን። ስምንት ቀን የ32 ቀን። ስለዚህ ሁለቱም ተመሳሳይ ምድብ ስላላቸው ስለዚህ 8/32ኛ ተመሳሳይ ምድብ ስላላቸው ስለሚጠፋ በ100%። ስለዚህ ስናበዛ 8ን በ100 አብዝተን 800 ሲካፈል ለ32%። ይሄን እናቃልላለን በ4 እያቃለልን 800ን እዚህም ከፈለጋችሁ በ8 1 በ8 4 ከዛ አንድ ጊዜ 100 ሲካፈል ለ4 25 800 ሲካፈል ለ32 25% ይሆናል። ይህ ማለት 32 ስታቃልሉት 8/32ኛው ስታቃልሉት 1/4ኛ ነው የሚመጣው። ያ ማለት የ100% 25% ነው ማለት ነው። በጣም ጥሩ። ወደሚቀጥለው እንሄዳለን። ወደሚቀጥለው ስንሄድ 75 ሳንቲም ለአንድ ብር። የሳንቲምና የብር ዝምድና ታውቃላችሁ? በጣም ጥሩ። አንድ ብር 100 ባለ 1 ሳንቲሞች ይዛል። 100 ባለ 1 ሳንቲም ይይዛል። አንድ ብር 50 ሳንቲም 50 ባለ 1 ሳንቲም ይይዛል። 10 ሳንቲም 10 ባለ 1 ሳንቲም ሲይዝ አንድ ብር ደግሞ 100 ባለ 1 ሳንቲም ይይዛል። ይሄ ማለት በአንድ ብር ቦታ 100 ሳንቲም እንጠቀማለን። እዚህ 75 ሳንቲም ሲካፈል አንድ ብር ደግሞ 100 ሳንቲም ነው ሲባዛ በ100%። 100 በ100 ሲጠፋ 75። ይሄ ባጭሩ 75% ይሆናል ማለት ነው። ያ ማለት 75 ሳንቲም የአንድ ብር 75% ነው ማለት ነው። በጣም ጥሩ ተማሪዎች። አሁን ደግሞ በዚሁ በመጠቀም አንድ ነገርን ከሌላ ነገር ጋር ያለውን መጠን በመቶኛ ለመግለጽ የቃላት ወይንም የቃላት ፕሮብሌሞችን በመጠቀም በዚሁ አብረን እንሰራለን ማለት ነው። ከኔ ጋር ሆኖ አንድ ነጋዴ ያገለገለ የልብስ ንጽህና መስጫ ማሽን በ36,000 ብር ገዝቶ ለሌላ ተጠቃሚ በ40,000 ብር ቢሸጥ የነጋዴው ትርፍ በመቶኛ ስንት ይሆናል? የአዲስ አበባ ዩኒቨርሲቲ
ዩኒቨርሲቲ የሂሳብ ትምህርት ክፍል በመጀመሪያው ዓመት ዓመት 156 ሴት እና 244 ወንድ ተማሪዎችን ተቀብሎ ማስተማር ቢችል የወንድ ተማሪዎች ቁጥር በመቶኛ ስንት ነው? ተማሪ ዘሩባቤል በሳይንስ ፈተና ከ40 36 ቢ ያስመዘግብ ተማሪው ያስመዘገበው ውጤት በመቶኛ ስንት ነው? እሺ ተማሪዎች በመቶኛ የተገለጹ ጥያቄዎችን የቃላት ፕሮብሌሞችን የተለያዩ ሐሳብ የያዙ ናቸው። እነኚህን ጥያቄዎች አሉን የተወሰኑትን እንሰራና እናንተ ደግሞ ሶስተኛውን ጥያቄ ሁለቱን እንሰራና አንድና ሁለቱን ሶስተኛውን ጥያቄ ደግሞ እናንተ ትሞክራላችሁ ማለት ነው። የአዲስ አበባ ዩኒቨርሲቲ የሂሳብ ትምህርት ክፍል በመጀመሪያው ዓመት የነበረው የተቀበለው የሴት ቁጥር 156 ነው፣ ወንዶች 244 ነው። እነኚህን ተማሪዎች ተቀብሎ እያስተማረ ነው። የወንድ ተማሪዎች ቁጥር በመቶኛ ስንት ነው? ስለዚህ ይሄ የተማሪዎቹ ብዛት 156 ሴቶች አሉ፣ 244 ወንዶች አሉ። ስለዚህ የተማሪ ጠቅላላ ተማሪ ብዛት ጠቅላላ ዩኒቨርሲቲው በሂሳብ ትምህርት ክፍል የተቀበለው ጠቅላላ የተማሪ ብዛት ማለት ወንድ ሲደመር ሴት ተማሪ ብዛት ማለት ነው። ይሄ 156 ሲደመር 244 አጠቃላይ 156 ሲደመር 244 400 ይመጣል ማለት ነው። 400 ተማሪዎች ተቀብሎ በሂሳብ ትምህርት እያስተማረ ነው። ስለዚህ የተጠየቅነው ጥያቄ የወንድ ተማሪዎች ቁጥር በመቶኛ ነው። ስለዚህ ወንድ ተማሪ ስንት ነው? 244 ሲካፈል ለአጠቃላይ 400 ነው፣ ሲባዛ በ100% ነው። ስለዚህ 100% አለ። 2 0 በ2 0 ጠፋ። 244 ለ4 244 ለ4 ይሄን እናካፍላለን። 244 ለ4 24 ለ4 6 ጊዜ 24 24 ለ4 6 ጊዜ 24 ስለዚህ ማን ይወርዳል? 4 አለን። ስለዚህ የተማሪዎቹ አጠቃላይ ብዛት 244 ስለሆነ እዚህ ከስር ያለው ታህቱ ስለዚህ በተመሳሳይ ማን አለን? 4 አለን። 4 ሲባዛ ሲካፈል ለ4 አንድ ጊዜ 4 ስለዚህ ተማሪዎቹ ብዛት 261% ናቸው ማለት ነው። እነኚህ ተማሪዎች የወንድ ተማሪ ብቻ ከሴቶቹ
በአብላጫ ድምፅ ከ50% በላይ ስለሆነ ማለት እናንተ ይሄኛውን ጥያቄ ሶስተኛው ተማሪ ዘሩባቤል በሳይንስ ፈተና ከ40 36 ቢያስመዘግብ ተማሪው ያስመዘገበው ውጤት በመቶኛ ስንት ነው? ከ40 36 አግኝቷል። ስለዚህ ያስመዘገበው ውጤት ስለዚህ በ3 ደቂቃ ውስጥ ተሞክሩና በመገናኘት በድጋሚ እንሰራለን ማለት ነው። እሺ ተማሪዎች በድጋሚ ተገናኝተናል። ተማሪ ዘሩባቤል በሳይንስ ፈተና ከ40 36 ቢያስመዘግብ ተማሪው ያስመዘገበው ውጤት በመቶኛ ምን ያክል ነው? ስለዚህ ይሄን ለመስራት መያዝ ያለብን እስካሁን በሰራነው ሂደት አማካኝነት አብረን እንሰራለን። ተማሪው ከ40 ጥያቄ ያገኘው ያስመዘገበው 36 ስለሆነ 36 ሲካፈል ለ40 ጥያቄ ነው ሲባዛ በ100% ነው። ስለዚህ ይሄም እንደምናደርገው ማቃለል ነው። ዜሮን በዜሮ ማቃለል የመጨረሻው በ2 በ4 1 በ4 9 9 ጊዜ 10 90%። ስለዚህ ተማሪ ዘሩባቤል ከ40 36 ያስመዘገበው በመቶኛ ስንሰራው የተማሪው ውጤት በመቶኛ 90% ይሆናል ማለት ነው። ስለዚህ መቶኛን ስንሰራ ያለውን መጠን ተመሳሳይ ምድብ ካላቸው በ100% አብዝተን ማቃለለው፣ ተመሳሳይ ምድብ ከሌላቸው ቀጥታ መጠኖቹ ወደ ተመሳሳይ ምድብ በመቀየር በ100% አብዝተን እናቃልላለን ማለት ነው።
አሁን ሁለት ጥያቄ የክፍል ስራ እንሰራለን ማለት ነው። አብራችሁኝ ነው። የሚከተሉትን መጠኖች በመቶኛ ግለጹ። 40 ሳንቲም የ2 ብር ስንት መቶኛ ነው? ለ250 ሚሊ ሊትር የ1 ሊትር ስንት መቶኛ ነው? አቶ ከበደ ወደ ገበያ ይዞት ከሄደው 60 ጥንድ የሚሸጡ ጫማዎች ውስጥ 15ቱ ጫማዎችን ቢሸጥ አቶ ከበደ የሸጣቸው ጫማዎች በመቶኛ ስንት ነው? በጣም ጥሩ ተማሪዎች፣ ሁለት ጥያቄ ይዘናል። አንደኛው መጠኖችን በመቶኛ መግለጽ ነው። ሁለተኛ ደግሞ የቃላት ፕሮብሌሞች ሆኖ በመቶኛ መግለጽ ነው። ስለዚህ ለነኚህ ጥያቄዎች 4 ደቂቃ ሰጥቻቸዋለሁ። በ4 ደቂቃ ውስጥ ትሞክሩና አብረን እንሰራቸዋለን ማለት ነው።
እሺ ተማሪዎች ጥያቄዎቹ ሞከራችሁ? በጣም ጥሩ። ቀለል ያሉ ጥያቄዎች ናቸው። በተማርነው መሰረት እንደሞከራችሁ ተስፋ አደርጋለሁ። አሁን ደግሞ የሞከራችሁትን ይዘን እኛ እዚህ ላይ አብረን እንሰራለን ማለት ነው። ከኔ ጋር ተከታተሉ። የመጀመሪያው ጥያቄ ምንድነው? መጠኖችን የተለያየ ምድብ ያላቸውና ተመሳሳይ ምድብ ያላቸውን መጠኖች ወደ አንድ አይነት ምድብ በመቀየር በ100% በማብዛት አቃሎ ማስቀመጥ ነው። የመጀመሪያው የሚለው አንደኛው 40 ሳንቲም የሁለት ብር ስንት መቶኛ ነው የሚለው 40 ሳንቲም ሁለቱ የተለያየ ምድብ ነው። ይሄ ሳንቲም ነው፣ ይሄ ብር ነው። ስለዚህ ብርን ወደ ሳንቲም መቀየር ይገባናል ማለት ነው። 40 ሳንቲም ለሁለት ብር። ስለዚህ ይሄ ተመሳሳይ ምድብ ስላልሆነ አንድ ብር አንድ የኢትዮጵያ ብር 100 በ100 ሳንቲም ባለ 1 ሳንቲም 100 ባለ 1 ሳንቲም ባለ 1 ሳንቲም ነው የሚመነዘረው። አንድ ብር 100 ባለ 1 ሳንቲም መነዘረ። ስለዚህ ሁለት ብሩ 200 ባለ 1 ሳንቲም ይሆናል። ሳንቲም ይመነዘራል ማለት ነው። ስለዚህ እዚህ 40 ሲካፈል ሁለት ብሩ ደግሞ 200 ሲባዛ በ100% ይሆናል። 20 በ20 40 ለ2 20 ይመጣል። 20% ይመጣል ማለት ነው። ስለዚህ 40 ሳንቲም የሁለት ብር ስንት ፐርሰንት ነው ማለት ነው? 20% ነው ማለት ነው። በጣም ጥሩ እየተከታተላችሁኝ እንደሆነ ተስፋ አደርጋለሁ። የሚቀጥለው ደግሞ 250 ሚሊ ሊትር የአንድ ሊትር ስንት በመቶ ነው? 250 ይሄ የይዘት መለኪያ የፈሳሽ ነገሮች የይዘት መለኪያ ምድብ ነው። ሊትር እና ሚሊ ሊትር 250 ሚሊ ሊትር ለአንድ ሊትር 1 ሊትር። ስለዚህ ምን ቀይረው 1 ሊትርን ወደ 250 ወደ ሚሊ ሊትር እንቀይራለን፣ ወይንም ሚሊ ሊትርን ወደ ሊትር እንቀይር። ስለዚህ በሳይንስ ትምህርታችን እንደተማርነው 1 ሊትር 1000 ሚሊ ሊትር ነው። ስለዚህ በቀጥታ እንተካለን ማለት ነው። 250 ሚሊ ሊትር ሲካፈል ለ1000 ሚሊ ሊትር ነው። ሚሊ ሊትር በሚሊ ሊትር ይጠፋል። ስለዚህ ሲመጣ 250 ሲካፈል ለ1000 ሲባዛ በመቶኛ ስንገልጸው ሁሉ ጊዜ በመቶኛ ለመግለጽ በ100% ማብዛት ነው። ይሄ 30 አለ 30 እዚህ 2 እዚህ 1 ጠፋ። ስለዚህ 25 በ1 ሲካፈል ለ1 ማንኛውም ቁጥር በአንድ ቢባዛም ቢካፈልም ያው ራሱ ቁጥሩ ስለሆነ 25% ይበጣል። ስለዚህ 250 የአንድ ሊትር 250 ሚሊ ሊትር የአንድ ሊትር 25% ያ ማለት ሩብ ማለት ነው። 250 ለአንድ ሊትር ስናካፍለው 1/4 ይመጣል። የሁለተኛው ጥያቄ አቶ ከበደ ወደ ገበያ ይዞት ከሄደው 60 ጥንድ ጫማዎች ውስጥ 15ቱን ቢሸጥ የአቶ ከበደ የሸጣቸው ጫማዎች በመቶኛ ምን ያክል ነው? በመቶኛ የሸጣቸው 25ቱን የሸጠው አቶ ከበደ 15ቱን የሸጠው 15ቱን ሸጧል። ከ60 ጫማ ውስጥ በ100% እናበዛለን። አሁን ስናቃልል በ15 1 በ15 4 100 ለ4 100 ሲካፈል ለ4% 100 ለ4 25% ይመጣል ማለት ነው። ይሄም ሩብ መሆኑን ያሳያል። 25 ማለት 1/4 መሆኑን ያሳያል ማለት ነው። በጣም ጥሩ ተማሪዎች፣ አሁን ያስረዳሁት ነገር ግልጽ እንደሆነ ተስፋ አደርጋለሁ። አሁን ደግሞ ማጠቃለያው ላይ ደርሰናል። ዛሬ ምን እንደተማርን ታስታውሳላችሁ? በጣም አሪፍ። በዛሬው የሂሳብ ትምህርታችን የተማርነው ዋና ከህይወታችን ጋር የሚገናኝ ትርፍን፣ ኪሳራን፣ የተማሪ ውጤት መጨመር መቀነስን፣ የኑሮ ውድነትን ለማሳየት ይጠቅማል።
የአመታዊ በጀትን የመስሪያ ቤቶችን በጀት ለማሳየት የሚጠቅም በመቶኛ በመቀየር እንሰራለን በተለያየ አካባቢ። ስለዚህ በዋናነት የሰራነው ነገር አንድ ነገር ከሌላ ነገር ጋር ያለውን መጠን በመቶኛ መግለጽ ነው። በመቶኛ ለመግለጽ ሁለት አይነት ሂደቶች አሉን። የመጀመሪያው ነገር ንጽጽራቸው መጠኖቹ ለአልና ታህታቸው ተመሳሳይ ምድብ ካላቸው ተመሳሳይ ምድብ ንጽጽሩን በ100% በማብዛት ማቃለል ብቻ። ነገር ግን የተሰጠው ምድብ የተለያየ ምድቦች መጠናቸው ንጽጽራቸው የተለያየ ምድብ ካላቸው ለምሳሌ ግራምና ኪሎግራም፣ ሊትርና ሚሊ ሊትር፣ ሳንቲምና ብር፣ ዲግሪ ሴንቲግሬድና ፋራናይት ልክ እንደሚባለው ልዩነት ካላቸው እነሱን ወደ አንድ አይነት ምድብ ከከፍተኛ ወደ ዝቅተኛ ከዝቅተኛ ወደ ከፍተኛ በመቀየር በ100% በማብዛት እናቃልላለን። የዛሬው የሂሳብ ክፍለ ጊዜያችን ይህን ይመስላል። በሚቀጥለው በአዲስ ምዕራፍ እስከምንገናኝ ድረስ ሰላም ሁኑ።